የግጥም ደራሲ ፕሮዲውሰርና ፕሮሞተር ያየሂራድ አላምረውን መድረክ መሪው ያዩ ብሎ እንዲህ ገልጾታል። ያዩ ከቺስታውም ከባለጸጋውም ከጠበቃውም ከሹመኛውም ከወጣቱም ከአንጋፋውም ከሁሉም የሚደባለቅ የሁሉችም ወዳጅ ሆኖ የኖረ ሰው ነው። ያዩ የፍቅር ሰው ነው። አፍቃሪም ተፈቃሪም ነው። በዚያ ላይ ዘናጭ ዘንካታ። ወዳጆቹ ደግሞ ራሱ ያዩ የተባለውን ያየሂራድን ልንገልጸው ቸገረን ይላሉ። ያዩን መግለጽ የሚቻል ነገር አይደለም። እኔ ቃላቶች ከማንም ብበደር ያዩን መግለጽ አልችልም። አብረውት የሰሩ የሙያ አጋሮቹ እንወድለታለን የሚሉትን ባህሪ ይዘረዝራሉ። ፊት ለፊት ነው። ሲቆጣም ይቆጣል፣ ሲስቅ ሲጫወት ይስቃል፣ ይናገራል። የማይመስለው ነገር ከሆነ ነው ምናምን የሚለው ፊት ለፊት አይነት ነገር ነው። ስለዚህ ግን ተወዳጅ የተቆጣም በጣም የሚወደድ በጣም ጨዋታ የሚያቅም በጣም ስለዚህ በብዙ ጊዜ ያውቀዋለሁ። ብዙ ጊዜ ተጫውተናል። ብዙ አይነት ነገሮችን አድርገናል። ዝም ብለህ ስታጠናው ያየሂራድ እንደዚህ ዝም ብለህ ስታየው እውነተኛ ነው። ዝም ብሎ ሰው እውነተኛ አይባልም። እኔ ግን የእውነት ነው እውነተኛ ነው ብዬ እምልህ። ለምን የሚሆነውን ነው የሚነግርህ። የሱን ክብር ለመጠበቅ ብሎ የሚያወራህ ነገር የለም። የሚሆነውን ማድረግ የሚችለውን ብቻ ነው የሚነግርህ። ያየሂራድ አላምረው የሙዚቃ ግጥም ይጽፋል። ግጥሞቹም በአንጋፋዎቹ ጉሮሮ በኩል አልፈዋል። ሰኞ ዕለት ተያየን በድንገት ማክሰኞ በልቤ መጣ ሞኞ ሮብን ለፍቅር ተሳሰብ ዓመታት የአፍሪካ ገናና ተከብራ የኖረች በዓለም ዙሪያ ገና ኢትዮጵያ ዳግም እንደገና ይታየኛል ያገር አውራ ሆና። ያየሂራድ ፕሮዲውሰር ነው። ያየሂራድ ፕሮሞተር ነው። እረታለሁ አልጠራጠር አውቃለሁ በውጪ ስሟ ያምር ኃይል አይበትና ጆሮዬን አላምር። ያየሂራድ ብዙ ነው፣ ብዙ ነበር። በብዙ ነገሮች ይሳተፋል፣ ያዘጋጃል ፕሮግራሞች። ዝም ብሎ ቀደም ብሎ ለምሳሌ ትዝ የሚለኝ የመጀመሪያ ብዬ የማስበው ከዛ በፊት በጣም ብዙ ስራዎች ሰርቷል፣ ግን የለመንህን ያለባቸው እሱን አሜሪካ ሰርተው የወጣውን ቪዲዮ ቪኤችኤስ በቪኤችኤስ ድሮ የወጣውን አምባሰል ሙዚቃ ቤት ነበር የወጣውና እሱን ያሳተመው እሱ ፕሮዲውሰሩ ነው የሰራው። በዛ ሰዓት ላይ ጀምሮ ያዩ የሚባለው ነገር እሱ አሜሪካን ሀገር ስለነበረ እኛ እዚህ ያለን ሬዲዮና ቴሌቪዥን ስንሰራ አሜሪካን ሀገር ስለሆነ ብዙ መገናኘት ደግሞ እንዳሁኑ ሶሻል ሚዲያ ምናምን ስለሌለ የመገናኘት ነገር የለም። ግን ስሙን መስማት የቪኤችኤስ ሲወጣ ድሮ ያንዳንዱን ነገር ነው የምናነበውና ስናነብ ያየሂራድ አላምረው የሚለው ከዛ ጊዜ ጀምሮ በተለያየ ጊዜ ግን እኔም አሜሪካን ሀገር ሲሄድ እዛም ተገናኝተን በጣም ብዙ ነገሮችን በጣም ስራዎችን ወዳለው የኔንም ስራዎች ይወዳል እና ሁለታችንም የሚያቆራኘን ነገር በጣም አለ። በነገራችን ላይ የምንሰራቸው ነገሮች የምንፈልጋቸው ነገሮች የምንሰራበት መንገድ ሁለታችንም ቢለያይም እንዲሰራ የምንፈልገውና የምናደርገው ነገር የሚያመሳስል ነገር አለ። ስለዚህ ታላቄ ነው ያለው ብዙ ነገሮችን። ዛሬው እንግዲህ ከእርስዎ ጋር ያለን ውይይት አድማጮችን በሬዲዮ የሚከታተሉት ስለሆነ የሚሰማዎትን በሙሉ እንደሚነግሩን ባለሙሉ ተስፋ ነኝ። አንድ ጊዜ ለጥላሁን ቆሜ ለመርቅሽን ለመቅረጽ ስቱዲዮ ይሯሯጥ ነበር። ስማኝ አልኩት። ስማኝ ትሰማኛለህ? አዎ። እሱ ሲያጠና ቅዳው እንጂ ልቀርጽህ ነው ብለህ ስቱዲዮ ወስደህ አትቸገር አልኩት። ለምን አለኝ።
እኔ ነኝ የማውቀው። አንተ በጥናት ጊዜ ቅዳው ግድ የለህም። አሁን ቆሜ ልመርቅሽን ሲያወጣው ሲያጠና የቀዳውን ነው ያወጣው። ሀገሩን የመረቀበት ብዕሩ ቀና ብሎ ፈጣሪውንም አይቶበታል። 10ቱ ትእዛዛት ብሎበታል። ዘፈን ነበር። ዘፈኑ ነው የተሰጠው ለያየ ሄራድ የዘፈን ግጥም እንዲጽፍ ማለት ነው። ዜማው ከና አይዲያው ተሰጠው። አይዲያው ፍቅር ነው። ያንን ቀይሮ 10ቱ ትእዛዛትን ጽፎ አመጣ። ያመጣ ምንም ቅሬታ የለኝም። በእውነት ምንም ቅሬታ የለኝም። ደግሞ በዛ ጊዜም ደስ ብሎኛል። አሁን ግን የበለጠ ነው ደስ ያለኝ። አትስረቅ፣ አትግደል፣ አታመንዝር፣ አይ እኔ አትማል፣ በሐሰት አትመስክር፣ አይ 10ቱን ትእዛዛት ማን የሚያከብር እስከኔም ጭምር ተሰራ። ዘፈኑም አለፈ። በርግጥ የፈለግነውን ያህል አድማጭ አላገኘንበትም። በመሃል ኢንተርቪው ያደረገና ከጸጋዬ ጋር ይሄንን በበገና በከራር በማሲንቆ አድርገን ሰርተን ለኢትዮጵያ ኦርቶዶክስ ቤተክርስቲያን እናበረክታለን ብሎ ቃል ገባ። በመሃል አለፈሱ። ከማለፉ በፊት ግን ደወለልኝ ለኔ። እንደዚህ ለማድረግ ፈልጌያለሁ፣ ምን ታስባለህ አለኝ። ደስ ይለኛል። ከዛ በኋላ ከሞገስ ጋር ተነጋገርን። ዜማው የሞገስ ተካ ነው። እሱን አወራን፣ ሁኔታዎችን መስመር አስያዘን። በመሃል ደግሞ እኔ ውጭ ሀገር አንድ ስራ አገኘሁና ወደዛ ሄድኩኝ። ስመለስ ነገ ደውላለሁ ተነገ ወዲያ ደውላለሁ ብዬ ስጠብቅ በመሃል ያዩ ሞተ እና ከዛ በኋላ ያው የአስከሬን ሽኝት ዕለት ብሔራዊ ቲያትር ቤት ቃል ስለገባው በግድ ቃሌ መፈጸም አለብኝ። ተሰራ። 2 ወር ያህል ፈጀ። ብቻ የልጁ የልብ ንጽህና ይመስለኛል ሁሉን ነገር በጎ አድርጎ አሁን እስካለንበት ሰዓት ድረስ ያደረሰው። አትስረቅ፣ አትግደል፣ ተው አታመንዝር፣ እኔ አትማል፣ በሐሰት አትመስክር፣ 10ቱን ትእዛዛት ማን የሚያከብር በዚች ምድር። እንዲህ ያሉ የጉብዝና ስራዎችን ሲሰራ የኖረው ሰው እዩኝ ሲል አልታየም። በሩን ዘግቶ ስራው ላይ ብቻ በርትቷል። ስለያዩ የጠየቀኝ መቼም ራሱን መደበቁ እኔም አላቀውም። እወቁልኝ አያቅም፣ እወቁልኝን አያቅም። እሱነቱንም ይደብቃል። ጥሩ ደራሲ ነው፣ ጥሩ ግጥም ደራሲ ነው፣ ጥሩ ዜማ ደራሲ ነው። ልታይ አይልም። ሚዲያ ላይ መቅረብ አይፈልም። ኢንተርቪው አይወድም። ራሱን ደብቆ የኖረ ነው። ዕውቀት እያለው አቅም እያለው ራሱን ደብቆ የኖረ ሰው። እዚች ጋር አንድ ጥያቄ። አጠገቡ የነበሩ መገናኛ ብዙሃን ላይ የሚሰሩ ወዳጆቹ እንዴት ለቃለ መጠይቅ ካሜራና ማይክ ይዘው ፊቱ ሳይቆሙ ቀሩ? እኔ በጣም ብዙ ጊዜ አስቤ ነበር። እንደውም የአይድል ፕሮግራም ስንሰራኛ ባላገሩ ምርጥ ላይ በፊትም አይድልም ሲሆን ዳኛ እንዲሆን ሁሉ ፈልግ ነበር። ያየራደን ግን እና በተለይ እንደሱማ በጣም ስራው በየጊዜው ቴሌቪዥን ላይ መሆን በፍጹም ከሱ እንትን ነው። ግን በቃ ይሄ ሙያ ደግሞ የግድ ነው። እንደዛ አድርገህ ማስተማር፣ እንደዛ አድርገህ መስራት ግዴታ ነው ምናምን በፍጹም እሺ ይላል። ቢያንስ ዶክመንተሪ በሚለው ተነጋግረን ቢሮ ከኔ ጋር ሄደን ወርተን ምንም ብለን መጨረሻ ላይ አልፈለገም። በቃ ዶክመንተሪው ቆይ ይላል እሱ፣ ጊዜው አይደለም ይላል። አንድ ጊዜ በጣም ወጥሬ ሲይዘው ደግሞ እሱ የሌላ ሰው ይልቅ የአንድ ሰው ዶክመንተሪ እንዲሰራለት ፈልጋለሁ ብሎ የዳዊት ሰንበታ ዶክመንተሪ በባላገሩ ተሰርቷል። እሱ የተሰራው በያዩ ምክንያት ነው።
እሱ ነው እንዲሰራም የፈለገው ቦታ ፒክ ያደረገው እሱንም የሚያናግረው ሁሉንም ነገር የሚያደርገው ይሄ ተሰጥኦ ደግሞ አለ። ለሌላ ሰው መድመቅ ይበልጥ የሚጥር ሰው የራሱን ነገር ወደ ኋላ የሚያደርግ ሰው የአየራድ አላምሮ ከልጅነቱ ጀምሮ ቁም ነገረኛ፣ ለሰው የሚያስብ፣ ሰው ደህና ደረጃ እንዲደርስ የሚያስብ የሚፈልግ ምኞት ያለው ማንም ሰው ሰፈር ውስጥ ሆኖ እንዲቀር የማይፈልግ ያለውን ዕውቀት ያለውን ሁሉ ነገር የሚሰጥ ገንዘቡን፣ ሐሳቡን፣ ዕውቀቱን የሚያካፍል ለኛ አርያ ሆኖ እኛን ጭምር ቶሎሳ ሰፈር ያሉትን ህፃናቶች፣ ታዳጊዎች፣ ወላጆች ሳይቀር አርያ የሆነ ሰው የሰፈራችን ፈርጥ ነው። ያዩ የሚያዳምጥ የሚያዋራኝ በቁምጃ የሚጠራኝ ተረጋግቶ የሚያረጋጋ የሚመች አልጋ በአልጋ ጓደኛ አለኝ እድለኛ ከአዩ ጋር ብዙ ጊዜ ተገናኝተናል፣ ብዙ ተጫውተናል። በጣም ደስ የሚል ሰው ነው። ቀለል ያለም ሰው ነው። ሲያገኝህ ምናምን እንደዚህ የተካበደ ነገር የለውም። ቀለል ያለ ነው። ለጨዋታ ይመቻል፣ አብረው ለመሆን ይመቻል። አጠገብ ሆኖ ብዙ ነገር ነው የምትማረው፣ ብዙ ነገር ነው የምትሰማው ከሱና በጣም በሚያሳዝን ሁኔታ ድንገት መሆኑ ያሳዝናል። ግን እኔ ደግሞ ብዙ ጊዜ ምንድነው እንደዚህ አይነት ሰው በቃ ሚሽኑን ጨረሰ፣ የምድር ላይ ያለውን ጨረሰ፣ ሰማይ ቤት ያለውንም ለሰማይ ቤት የሚሆነውንም አዘጋጀ። እሱንም አድርጎ ሰጥቶ ምናምን ሄደውና እኛንን እንጂ የምናዝነው እሱ እኮ ማድረግ ያለበትን ሁሉ ነገር አድርጓል። ስራዎቹ ለዘላለም የሚመነዘር ነው። እኔ ሞተ ስትለው የሚነሳ ነው። እንደዚህ አይነት ባለሙያ በቃ ሞተ ስትለው ይነሳል። እሱ የአየራድ አሁን እንደሱ ነው። ልናየው በሚገባን ልክ ያላየነው የአየራድ አላምረው ከዚህ ዓለም ድካም ካረፈ ከ88 ቀናት በኋላ ወዳጆቹ የያዩ ትውስታ የሚል የመታሰቢያ ዝግጅት አድርገውለታል። ይህን ዝግጅት ሲመራ የነበረው ደረጀ ኃይሌ መድረኩን ያዩ ብሎ ከፍቶ እንዲህ ብሎ ዘግቶታል። ለአስቴር አወቀ ከሰራቸው ግጥሞች መካከል የአንዲቷን ዘፈን አንዲት ስንኝ ለምዘዝ አርብ ላይ ብንውል ሳንተያይ ቅዳሜ ተኛሁኝ ታመሜ አርብ ላይ ብንውል ሳንተያይ ቅዳሜ ተኛሁኝ ታመሜ በሬለው። አዎ አርብ ላይ ከያዩ ጋር ሳንተያይ ብለን እነሆ ለዘላለም ተለያየን። የግጥም ደራሲ ፕሮዲውሰርና ፕሮሞተር የአየራድ አላምረው ለሰጠህን ነገር ሁሉ እጅግ አድርገን እናመሰግናለን። የተራ ጉዳይ ነው። ሁላችንም አንተ ወዳለህበት እንመጣለን። ነፍስህ በሰላም ትረፍ። እሱ መሃረነ አንተ ዋግነ